አንዳንዴ ራእይ ከእግዚአብሔር እንዳንቀበል እንቅፋት የሚሆነን አብረን ከምንኖረው ሰው ጋር በሰላም ያልቋጨነው ጉዳይ ነው። የራሷ ጉዳይ የራስ ጉዳይ ብለህ እንደቀላሉ የዘጋው ፋይል በመንገድ ላይ ይከተላል። አሸዋ ላይ እንደመሮጥ ባይጻፍ አንዳንዴ ከሰዎች ጋር ያለን ግንኙነት ራእያችንን ሊያስጨነግፍ ይችል ይሆናል። ሳናውቅ ሳንጠነቀቅም ከኛ ጋር አብረው የሚሄዱ ጉዳዮች አሉ። መቋጨት ስንችል ቸል ያልናቸው ሊሆኑ ይችላሉ። ከእድሜያችን ብዛት ወይም ከስኬታችን ብዛት የተነሳ እግዚአብሔርን መጠየቅ የማያስፈልግበት ደረጃ ይደረስን ይመስለናል። ብዙ ስኬት የምናገኘው በራእይ ስንንቀሳቀስ ነው። ራእይ ግን ቶሎ በእጃችን የማይገባው ለምንድን ነው? ራእይ የሚመጣው ለሚሞክሩ እንጂ ተቀምጠው ለሚጠብቁ አይደለም። በምንም ድካምና ስህተት ውስጥ ሆኖ መጣጣርህና መትጋትን ካላቆም በቀን የጠበቅከው በሌሊት ሊመጣል ይችላል። ለጳውሎስ በሌሊት ራእይ ታየ። እግዚአብሔር ሊያፈጋን ፈልጎ እኮ አይደለም። የተገለጠልን ራእይ በማክበር የኮከብ ደጎባ የመላውን ዓመታታችን ቢክስ የሰማይ ራእይን ይሰጠናል። ራእይ ከመጣ አለ አይመስልም እንጂ መከራ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። ደስታ ብቻ አይደለም፣ ምሉዓንና ፍጹማን እንድትሆኑ መከራ ስራውን ይፈጽም። እንዲያውም ልዩ ልዩ መከራ ሲደርስባችሁ ይላል ኢየሱስ ዝለሉ፣ ደስ ይበላችሁ ይላል። ለምን? መከራ በተቀበልከው ልክ ጸጋ ስለሚጨመርልህ። አንዳንዶች ያልበዛ ነው ያልጠራ ነው መከራን ስለማንፈልግ ሊሆን ይችላል። አይሆን ታጥነህ ምንም ሳይነካ መጨመር አትችልም። እንደ ፓኬጅ ነው አንድ ላይ። ስለ ኃጢአት አይሆን እንጂ ስለ ክርስቶስ መከራ ለመቀበል የፈለገ ሚዛናቸው እያበሩና እየደመቁ መከራ በራሱ የማብዛትና የማጥራት አቅም ከፍተኛ ነው። አንዱ ወደ ደቡብ ክልል ድሆችን ለመርዳት ደግሞ ወንጌላዊና ዘማሪ ይዞ እዛ ለማነቃቃት ይዞ ሄዶ እና አገልጋዩም ሰበከ፣ መዝሙሩም ዘመረ፣ ለድሆችም ረዳ። ግን ወደ አዲስ አበባ ሊመጣ ሲል ከመጠን በላይ ቸር ስለሆነ ኪሱ ገንዘብ አልነበረም እና ያለኝን ሁሉ ሰጠው። መመለሻ እንኳን ሳላገኝ ወደ አዲስ አበባ እንዴት እገባለሁ እያለ ሲያስብ ከፊት የተቀመጡ ሁለት ሰዎች መኪና ይዘው እሱ ጋር ቆሙ ማለት እና አዲስ አበባ ነው የምትሄደው እንሸኝ ሲሉኝ በደስታ እና ከኋላ አስገቡኝ። ቀያይ ናቸው የሚያምሩ ጭምቶች ናቸው። ብዙ አወራለሁ፣ ትንሽ ፈገግ እያሉ መልስ ይሰጡኛል እና በጣም በተመቸኝ ሁኔታ በፍጥነት አዲስ አበባ መስቀል አደባባይ ደረስናል። ቀና ስል ፎቆች ያለው አንዳንድ ማቃቸው ፎቆች በምቾት ከሁሉ በላይ በፍጥነት እንዴት መስቀል አደባባይ ደረስኩ? የሚገርም ነው። በጣም አመሰግናለሁ ብሎ አወርዱኝ ስላቸው ቤተ እስጢፋ ሽሮ ሜዳ አይደል እንዴ? ቤት ድረስ ነው የምንወስደው። ቤቴን ታውቃላችሁ እንዴ? ስቀው ዝም አሉ አለ እና ቤቴ በርጋ ካወረዱኝ በኋላ ቻው አሉኛል። ዞር ስል የሉም። ሚስቴ መጣች፣ መልአክ ተገለጡልኝ፣ በምቾትና በፍጥነት አመጡኝ ስላት አስፋልት ላይ ተንከባለለች ብሎ አጫወተኝ። በጣም ገረመኝ። እኔ ስለ ሚራክሉ አይደለም፣ በእርግጥ ከመላእክቶች በላይ ኢየሱስ ከኛ ጋር እንደሆነ እዚህ በፊት ተነጋግረናል። ግን በጥራትና በፍጥነት እንደ መልአክ ጉዞ ታምራዊ ስኬት እንዴት ማምጣት ይቻላል? ዛሬ የምንካፈለው እና 5 ነገሮች ዛሬ አካፍላችኋለሁ። ባለፈው ሳምንት ቴዲ እንደተናገረው ከበርጠለሜዎስ መልካም እድሎችን መጠቀም አይደለም፣ በጩኸታችን መጽናት፣ የምንለምነውን ማወቅ፣ ከተቀበልን በኋላ ጌታን ማክበር፣ እነዚህን ሁሉ አጥንተናል። ስለዚህ በርጠለሜዎስን ሰማው፣ ዘኬዎስን አየው። ታውቃላችሁ፣ የበርጠለሜዎስ ችግር ስጋዊ ነው፣ የዘኬዎስ ችግር የነፍስ ችግር ነው፣ የኃጢአት ክስ ነው እና አየው፣ በስሙ ጠራው፣ ቤቱ ገባለት እና ከበርጠለሜዎስም ከዘኬዎስም ያጠና ነው። ለህሊናው በጣም ታማኝ ነው። ለጊዜው መለኮታዊ ጥሪ ፈጣን መልስ የሚሰጥ ነው። በአምላክ ለመገሰጽና ለመዘለፍ ልቡ ቅን ነው። ስለዚህ ለነዚህ ለሁለቱም በስጋና በነፍስ ኢየሱስ ተአምራዊ ለውጥ አድርጎባቸዋል ማለት ነው። ዛሬ ሁለቱንም ባጠቃለለ መንገድ ከሐዋርያው ጳውሎስ በጥራት ከዛስ በፍጥነት በህይወታችን መጨመር እንዴት እንችላለን? 45 ደቂቃ እናጠናለን። ሐዋርያት ሥራ ምዕራፍ 16ን ታወጡና ቁጥር 5ን አንብቤ ጸልያለሁ። ሐዋርያት ሥራ ምዕራፍ 16 ቁጥር 5 አብያተ ክርስቲያናትም በሃይማኖት ይበረቱ ነበር፣ በቁጥርም ዕለት ይበዙ ነበር። በየሳምንቱ አይደለም፣ በየወሩ አይደለም፣ በየዓመቱም አይደለም፣ በየቀኑ በሃይማኖት በጥራት ለሚፍጨረጨር ሰው ለሚታገል ነፍስ መንገዱ የጠፋው ጌታ ሆይ እነሆ ብዙ ፍሬ እንድናፈራ አባቴም ይከብራል፣ ብዙ ፍሬ ብታፈሩ ብዙ ተባዙ ተብሎ እንደተጻፈ የዘላለም አምላክ እነሆ ብዙ ጸጋ እንደ ዝናብ ዘንቦብናል፣ እንደ ማዳበሪያ እንደተደረገላት ተክል ተንከባክበህናል። ድንጋያችን ወጥቷል፣ ምሰህልናል፣ ቅጥር ተቀጥሮልናል፣ አታክልተኛ እንደተቀጠረለት ሰው
ሆነናል። ሆኖም ነፍሳችን ገና ክብር አልጠገበችም ነው። ሩጫውን ጨርሻለሁ ወደ ማለት ገና አልደረስንም። አምላክ ሆይ ዛሬ በጥራትም በብዛትም የምንፈጥንበትን ጥበብና እውቀትን ግለጥልን፣ ደግሞ እንዲገባን እንድንኖርበት እርዳን። በጌታችን በኢየሱስ ስም ብለህ ስማን፣ አሜን። ሉቃስ ሲጽፍልን በሐዋርያት ሥራ ምዕራፍ 16 ከቁጥር 6 ጀምሮ እስከ 10 ያለውን ላንብብላችሁ። ሐዋርያት ሥራ ላይ ነኝ። በዚያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያ በገላትያ ሀገር አለፉ። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ሄዱ ዘንድ ሞከሩ። የኢየሱስ መንፈስ አልፈቀደላቸውም። በሚስያም አጠገብ አልፈው ወደ ጢሮአዳ ወረዱ። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻግረህ እርዳን እያለ ቆሞ ሲለምነው ነበር። ራእዩንም ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን፣ እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናል። ተመልከቱ፣ ሐዋርያው ጳውሎስ በደማስቆ ኢየሱስ ተገልጦለታል፣ ሐናንያም ደግሞለታል። ተልኮ ለአሕዛብ ወንጌል መስበክ ነው ተብሎ። ስለዚህ ሐዋርያው ጳውሎስ ለንግድም ለጉብኝትም አይደለም። አሁን የጠራውላችሁ 5 ከተማዎች ላይ ሄዷል። እስያ፣ ፍርግያ፣ ገላትያ፣ ሚስያና ቢታንያ የሚባል እነዚህ ከተማዎች ወደ 5 ዓመታት ገደማን የፈጀበት። አሁን ሶማሌ፣ ሱዳን፣ ኤርትራ እንደምላችሁ አይነት ብዙ ገንዘብ፣ ብዙ ጉልበት፣ ብዙ ጊዜ ኢንቨስት አድርጓል። የሚገርመው ምንም ፍሬ አላፈራም። እንዲያውም በመንገዱ ኢየሱስ ይቃወመዋል፣ የእግዚአብሔር መንፈስ ይቃወመዋል። እና የሚቃወመው ፍሬ በማሳጣት ይሁን እርካታ በመንሳት ይሁን እኔ አላውቅም። ነገር ግን የክርስቶስ መንፈስ ይከለክለዋል፣ በሄደበት መንገድ ሁሉ ይከለክለዋል። እና ጳውሎስ የሚያክል ታላቅ አገልጋይ 5 ዓመት ያልተጻፉበት ነፃ ደብተሮች ለምን ተገለጡበት? ነፋስን እንደመጎሰም በከንቱ ለምን ደከመ? እግዚአብሔር ሰማያትን ለምን ዘጋበት? 5 ግምቶች አሉኝ በእውነት። ዋናውና ትልቁ ከሰማይ አምላክ ራእይ በመቀበል ሳይሆን ሉቃስ እንደጻፈልን በሙከራ ስለሄደ ወደ ቢታንያ ሄዱ ዘንድ ሞከሩ። ክርስትና በሙከራ አይሆንም። ኃጢአት ባይሆንም ባቦ ሰጡኝ የምትኖረው ኖሮ አይደለም። ጳውሎስ ባይበድልም ግን ፍሬያማ አይደለም። እንደምታውቁት ሞቲቭ ንጹህ ነው፣ ግን ያለ ራእይ ስለሄደ ከሰረ ማለት። በጥራትና በብዛት የምንጨምረው ከሰማይ አምላክ ራእይን ስንቀበል ነው። መጨረሻ ራእይ እኮ አግኝተዋል። ወደ መቄዶንያ ናና እርዳን የሚል አንዱ ሰው በህልሙ ታየው። የእግዚአብሔር ፈቃድ መሆኑን ስላወቅን በፍጥነት መቄዶንያ ሄድን። የኢሮፓ ዋና ከተማ ነች ፊልጵስዩስ እንደምታውቋት። እና ፊልጵስዩስ ሲሄድ ከገረዷ አጋንንት ወጥቷል፣ ከወህኒ ቤት ተናውጧል፣ እስራት ተፈቷል። ሊዲያ ጌታን ተቀብላለች። ኢሮፕን በአንድ እግሯን ያቆማት። ጳውሎስ በቢታንያም እሱ ጳውሎስ ነው የሰበከውም አንድ ቃል ነው፣ በፊልጵስዩስም አንድ ቃል ነው። ውጤቱ ግን የፊልጵስዩስ 1000 እጥፍ ይበልጣል። ለምን ብትሉ በራእይ ስለተንቀሳቀሰ ማንም ሊቋቋመው አልቻለም ማለት። ሐዋርያው ጳውሎስ ለምኑ ቀድሞውኑ ወደ መቄዶንያ ናና እርዳን የሚለውን ሳይከስር ለምን አላየው? እገምታለሁ በትክክል እርግጠኛ እንደሆንኩ ባላቅም ምዕራፍ 15 ላይ ከበርናባስ ጋር ስለተጣላ ነው። በርናባስ ዮሐንስ የተባለውን ማርቆስ ያክስቱን ልጅ ዘነን እንሂድ አለ። ጳውሎስ አይሆንም አለ። ለምን? በመጀመሪያ ወንጌል ጉዞ ዮሐንስ ጉዞ አቋርጦ ስለተመለሰ ነው። አንደኛ ብላቴና ነው፣ ሁለት እናቱ ናፍቀዋለች። ከጳውሎስ ጋር መብረር አልቻለም። ስለዚህ በሁለተኛው ወንጌል ጉዞ ከኛ ጋር አይሄድም ልፍስፍስ አለ ጳውሎስ። ጳውሎስ ዓላማ ተኮር ነው፣ በርናባስ ሰው ተኮር ነው። ሁለቱም አስፈላጊ ነው። ሁለቱም ባህሪ ተመጣጥሮ በክርስቶስ ተገልጧል። ጳውሎስ ግን ወደዛ ሙላት የደረሰ አይመስልም። የራሱ ጉዳይ አለ። እሺ ችግር የለውም። በወንጌል መጣላት እኮ ችግር የለውም። ግን ሉቃስ ሲጽፍ ተከፋፍተው ተለያዩ ይላል። ሳይስማሙ ግን ሳይጣሉ መለያየት አይችሉም? ይችላሉ። የራስ ጉዳይ ተባብለው ተለያዩ ማለት። ከዛስ በሚሄድበት ሰዓት ሰማይ ተዘጋ። እንደዛ ተረጉመዋል። አንዳንዴ ራእይ ከእግዚአብሔር እንዳንቀበል እንቅፋት የሚሆነን አብረን ከምንኖረው ሰው ጋር በሰላም ያልቋጨነው ጉዳይ ነው። የራሷ ጉዳይ የራስ ጉዳይ ብለህ እንደቀላሉ የዘጋው ፋይል በመንገድ ላይ ይከተላል። አሸዋ ላይ እንደመሮጥ ነው የሚሆነው። ከሰው ሁሉ ጋር ሰምና ወርቅ እንሆን ባይባልም ኢየሱስም አልሆነም፣ ግን ሰዎች እንዲጠሉን በእኛ በኩል ምክንያት እንዳይገኝብን መጠንቀቅ አለብን። ካለዛ ብዙ ጥረት ትንሽ ፍሬ ነው የሚሆነው። አብርሃም አገርና ጎረቤትህን ዘመድህን ተለይተህ ውጣ አለው። ታራን እና ሎጥን ይዞ ወጣ። ታራ መዘግየት ማለት ነው የሶስቱም ትርጉም፣ ሎጥ መጋረጃ ማለት ነው። ልክ እንደ ስማቸው ነው። አንዱ አዘገየው፣ አንዱ ጋረደው። ታራን ይዞ በካራን ተቀመጠ። ለምን ተቀመጠ? ሽማግሌ ነው አባቱ። ከአብርሃም ጋር እኩል መብረር አይችልም። እስጢፋኖስ ይመስለኛል ሐዋርያ ሥራ ላይ ታራንም በካራን ገደለው እግዚአብሔር ይላል። ከሀገሩ ውጪ እንዲሞት ያደረገው አብርሃም ይመስለኛል። እና ያኔ ብድግ ብሎ ወደ ከነዓን ሄደ። ግን ተከትሎት ሄደ ሰው አለ እንደ መጋረጃ፣ እርሱም ሎጥ ነው። ሎጥ እንደምታዩት የዚህ ምድር ነገር ያታልለዋል። ነፍሱ ጻድቅ ብትሆንም በሴሰኛ ኃጢአተኛ ኑሮ ቢጨነቅም ግን ከአብርሃም ጋር ስታስተያዩት ብዙ ሚዛን የሚደፋ አይደለም ህይወቱ። ምድራዊ ነገር ያታልለዋል። ሶዶም ገሞራን አየ፣ እንደ እግዚአብሔር ገነት ነበረች፣ ወደ እሷ አቀና ይላል። በሚያየው የሚመራ ነው ማለት ነው። ታውቃላችሁ። እና የሎጥና የአብርሃም እረኞች ሲጣሉ አብርሃም በጣም አስገራሚ ቃል የተናገረው፣ እኔ እናንተ ወንድማማች አይደለንምን? ለምን እንጣላለን? መች ተጣሉ? የተጣሉት እረኞቹ ናቸው። እቺ ትንሽ ጢስ አድጋ ሁለቱ እንደሚጣሉ ገብቶታል። ከተጣሉስ ሰማይ ይዘጋበታል። ገብቶታል። የፈለከውን ውሰድ፣ ግን በሰላም ከኔ ተለያለ። እንደ ጳውሎስና በርናባስ ሳይሆን በሰላም ነው የተለየው። ልክ ሎጥ ሲለየው እግዚአብሔር ለአብርሃም ተገለጠለት። እስከ ዛሬ እንዳይገለጥ እንቅፋት የነበረው ሎጥ ነው።
እገምታለሁ በእውነት በትክክል ባይጻፍም አንዳንዴ ከሰዎች ጋር ያለን ግንኙነት ራእያችንን ሊያስጨነግፍ ይችል ይሆናል እና ጥንቃቄ ልናደርግ ይገባል። ያዕቆብ በላባ ምድር 20 ዓመት ሙሉ ቁርና ሐሩር የበላው ለምንድን ነው? ከኤሳው ጋር በፍቅር ስላልቋጨው ነው። ያዕቆብና ኤሳው ተላቅሰው ተቃቅፈው ሲታረቁ ታውቃላችሁ፣ መድኃኒትን እጠብቃለሁ ነፍሴ ድና ቀረች ብሎ ተአምራ ይኖረው ከወንድሙ ጋር ቋጠረውን በፍቅር የፈታለት። አንዳንዴ ሳናውቅ ሳንጠነቀቅም ከኛ ጋር አብረው የሚሄዱ ጉዳዮች አሉ። መቋጨት ስንችል ቸል ያልናቸው ሊሆኑ ይችላሉ እና ስለዚህ ጳውሎስ በሙከራ እንዲሄድ ራእይ እንዳያገኝ ምክንያት የሆነው ከሰዎች ጋር ባለው ግንኙነት በፍቅር ስላልቋጨ ሊሆን ይችላል ነው የምላችሁ በእውነት። ሁለተኛ ከእግዚአብሔር ራእይን አልጠበቀም። እሱ ልምድ አለው መገለጥ አለኝ እና ብሎ በራሱ ተመክቶ ተነስቶ ብድግ ብሎ ሄደን እገምታለሁ። እዚህ ላይ እኮ ሉቃስ ጽፎልናል። እግዚአብሔርን አላማከረው። ይኸውልህ እንጀራው ትኩስ ነበር፣ አሮጌ የሆነ ጫማው አዲስ ነበር። ይኸውልህ አቁማዳው አዲስ ነበር፣ ከመንገዱ ርቀት የተነሳ ተቀዳደደ። ኢያሱም እግዚአብሔርን አልጠየቀም። ቱሜምና ኡሪም አለ፣ ነቢያት አሉ። ሊጠይቅና ሚስጥርን ሊገልጥ የሚችል አምላክ እሱ ጋር ነው። ኢያሱ ግን አልጠየቀም። ለምን አልጠየቀም? ትላንት ሳካለታ። ስለዚህ የገባውን ሰዎች አታለሉት። ህዝቡም ተቆጣ። ምንም ሊያረጋቸው አልቻለም በእግዚአብሔር ስም ስለማለት። አንዳንድ ጊዜ ከእድሜያችን ብዛት ወይም ከስኬታችን ብዛት የተነሳ እግዚአብሔርን መጠየቅ የማያስፈልግበት ደረጃ ይደረስን ይመስለናል። ግን አየህ ወንዝ የመሰለ ብዙ እቋሪና ረግረጎች የተዋጡ ብዙ አሉ። መጠየቅ ጥሩ ነው። ጳውሎስ በመንገድ ሲሄዱ ትዝ ይላችኋል፣ በኋላ ልምድ አግኝተዋል። አሁን ጸጥ ያለ ንፋሱም ልከኛ ይመስልሃል አይደለም? ከሰማይ አምላክን ሚስጥርን ልንገርህ ካፒቴን፣ ኃይለኛ አውራቂስ አውሎ ንፋስ ያገኘናልና መርከቡን አታንቀሳቅሰው አሉ። የመርከቡ ባለቤት ከጳውሎስ ይልቅ ካፒቴኑን ስለሚሰማ ጉዞ እንዲጀምር አዘዘ። ብዙም ሳይቆዩ አውራቂስ አውሎ ንፋስ በአንድ እግር አቆማቸው። በሚያየው ሳይሆን በምሪት መነዳት ጀምሯል ማለት ነው ጳውሎስና ብዙ ስኬት የምናገኘው በራእይ ስንንቀሳቀስ ነው። ራእይ ግን ቶሎ በእጃችን የማይገባው ለምንድን ነው? አንደኛ መጠየቅ አስፈላጊ ላይመስለን ይችላል። በልምምዳችን ኮርተን ምንድነው ተስፋዬ ጋቢሶ የዘመረዋል፣ በእድሜያችንና በልምምዳችን ኮርተን እንዳንሸወር። ሁለት ከሰዎች ጋር ያለን ግንኙነት ሊሆን ይችላል። ምናልባት ጳውሎስም ወደ መቄዶንያ ና እርዳኝ ካለው በኋላ በፍጥነት ወደ መቄዶንያ ሄድን። ከጌታ የተቀበለውን ራእይ የሚያከብርበት ማንነት እስኪደርስ ይሆናል። ዛሬ ጠይቀሽ ከሰው ጋር ሰላም ነህ፣ በራስህ አትመካም፣ ብትለምንም የማይሰጥህ ምናልባት ራእይ ከተገለጠልህ በኋላ ፈጥነ መታዘዝ የማትችልበት ደረጃ ላይ ትሆናለች። ለምሳሌ አሜሪካ ሄጄ ላገልግል፣ እግዚአብሔርን መጠየቅ ሳያስፈልገኝ ብድግ ብዬ መሄድ እችላለሁ። ቀላል ነው። እግዚአብሔር የምትፈልገኝ አሜሪካ ነው ኢትዮጵያ ብዬ ኢትዮጵያ ብሎኝ ጥሼ ብሄድ ግን አለቀልኝ። እንደ ኳስ ነው የምንለጋው። ጠይቀው ቢሄዱ ጥሩ ነው፣ ግን ተነግሯቸው ጠሰው ከሚሄዱ ዝም ብለው ሹልክ ብሎ ቢሄዱ ይቀላል። አንዳንዴ ራእይ ስጠኝ ብለህ የፈቃዱ ቀጥ ተገልጦልህ ያንን ብታጣጥለው በጣም ከባድ ነው። ብዙ ከተሰጠው ብዙ ስለሚጠብቅ ነው ማለት። ትንቢተ ኤርምያስ 42 ላይ እዚህ ላችኋል። ዮሐናን የተባለ አንድ መቶ አለቃ ጎዶልያስ የተባለውን ባቢሎን ያነገሰውን በቅሬታው ላይ ወደ ባቢሎን ፈልሰዋል። ጥቂት እስራኤሎች ነበሩና ኤርምያስን ጠየቁት። ኤርምያስ ወደ እግዚአብሔር የምትጸልይልን ርዕስ አለ። ምንድነው የምጸልይላችሁ? ኢየሩሳሌም እዚሁ ከነዓን እንኖር ግብጽ እንሂድ? የቦታ ጥያቄ ነው። አገር ከመቀየር በፊት የቦታ ጥያቄ ነው። አልጠይቅም፣ አልጸልይም። ለምንድነው የማትጸልየው? ጸልዬ የፈቃዱ ቀጥ ቢመጣ እኮ እሺ ላትሉ ትችላላችሁ። ስለዚህ ቁጣው ይነድባችኋል። ቢመቸንም ባይመቸንም ያው እግዚአብሔር ይበል እንጂ እንታዘዛለን። በጣም ጥሩ 10 ቀን ስጡኝ። በ10ኛው ቀን መልስ ይዞ መጣ ማለት ነው ኤርምያስ። ምን አለህ እግዚአብሔር? መሐላችሁ ትዝ ይላችኋል። ምን አለህ ነው የምንልህ? ለበጎነት በእናንተ ላይ ነኝ፣ እርሻ ረሱ፣ ቤት ሰሩ፣ እዚሁ ከነዓን ኑሩ ይላችኋል። ውሸታም ባሮክ ነው ይህን ትንቢት ያናገረ። ግብጽ ሂዱ ነው እግዚአብሔር ማለት ያለበት ብለው በግድ ባሮክና ኤርምያስን ወደ ግብጽ ወሰዱ። የእግዚአብሔር ቁጣ በግብጽ ነደደ። ታውቃላችሁ፣ ሶርያኖችን ልኮ ብዙ ጥፋት አምጥቶባቸው። አንዳንዴ እግዚአብሔር ራእይን እኮ ይናገራል። በጎቼ ድምጼን ይሰማሉ ይላል እና በእውነት የሚናገር እኮ አምላክ ነው። ቅርብና ትሁት አምላክ ነው። ለሚገለጥልን አሜን ብሎ እንደ ጳውሎስ በፍጥነት ለመታዘዝ የሚችል ማንነት ላይ ነን ወይ? አብርሃም ተገረዝ በማለዳ፣ አብርሃም ውጣ በማለዳ፣ አባር ውጣ ሰዋ በማለዳ በፍጥነት አብርሃም አለው። ከዚህ በኋላ አስተርጓሚ አይደለም ማወራ፣ አፍላፍ አወራለሁ ወዳጄ ብያለሁ። ለምን ከኔ አፍ ይውጣ እንጂ ሳታቅማማ በፍጥነት የምታደርግ ሰው ነው። ብዙ ሚስጥር ነገረው ማለት ነው። አሁን በዚህ ጉባኤ እግዚአብሔር አንድ ቦታ በመቀመጡ ብዙ ፍሬ ባለማፍራቱ የተነሳ አራርቶለት የሆነ ድንጋይ ገልብጦ ሊያፈጥነው የሚፈልግ ሰው አለ። አሁን ያባበለው ነው ያን ሰው። ለኔ ስራ እንዲመች ካንተ ዘንድ እንቅፋት እንዳይገኝ ብትችል ከሰው ሁሉ ጋር በሰላም ለመኖር ሞክር። በአንድ አይደለም ቀስ በቀስ ሞክር። ይሄን አስተካክል። የተጣላው ሰው ካለ ምናልባት እኔን ለመጠየቅ ደጅ መጥናት ካቃተ ጠይቀኝ፣ እኔ እኮ እናገራለሁ። ለነብይና ለቄስ ብቻ አይደለም። አንተም ልጄ ነህ፣ ሚስጥርን እነግርሃለሁ። በራእይ ከተንቀሳቀስ ማንም አይቋቋምህም። ኮፒ የማይደረግ አየህ፣ ማንም ሊወዳደረው የማይችል ፍጥነት ውስጥ ነው የምትገባው። ይሄን የከበረ መዝገብ እንድገልጥልህ ልጄ ከኔ ጋር ራእይን ጠይቀኝ። ጳውሎስ የሚገርመው ከኛ ይለያል። እነዚህ 5 ከተማዎች ላይ ስኬት ባያገኝም ከእግዚአብሔር ሐሳብ ጋር ቢጋጭም እጁን አጣምሮ አልተቀመጠም። ብዙ 5 ከተማ ሞክር ያለው እግዚአብሔር ባይፈቅድ ነው እንደፈቀደ ይሆን
ይሁን አላለም። የቢታንያ ቢፈርስበት እንደገና ሚስያ፣ ከዛስ በሁሉ ቦታ ይሞክራል። ራእይ የሚመጣው ለሚሞክሩ እንጂ ተቀምጠው ለሚጠብቁ አይደለም። በምንም ድካምና ስህተት ውስጥ ሆኖ መጣጣርህና መትጋትን ካላቆምክ በቀን የጠበቅከው በሌሊት ሊመጣል ይችላል። ለጳውሎስ በሌሊት ራእይ ታየ። እግዚአብሔር ሊያፈጋን ፈልጎ እኮ አይደለም። የተገለጠልን ራእይ በማክበር የኮኮባ ደጎባ የመላውን ዓመታታችን ሊክስ የሰማይ ራእይን ይሰጠናል። ራእይ ከመጣ አለ። ያዕቆብ ቁርና ሐሩር የበላው ቢመስላችሁም ራእይ ሰጠው። ሽምልመሌ አድርጎ በትሩ ላጠ። በጎቹ ውሃ ሊጠጡ ሲመጡ ያጋድመው ነበር። የያዕቆብ በጎች ብርቱ ሆኑ፣ ብዙ ሆኑ። የላባ የደከሙ የያዕቆብ በዙ። ለምን ብትል በራእይ ነበር የሚያራባው። ይስሐቅ ዘራ 100 እጥፍ ሆነ። የፈለገ ማዳሪያ ብታደርግ እንደ ይስሐቅ አደርስበት። ለምን? እሱ በራእይና በምሪት ነው የዘራው። የሚቆፍረው በራእይ ነው። ከብት የሚያረባው በራእይ ነው። ሀገራችንም ውስጥ አሉ ቆሎ የቆሉም በራእይ አይደለም። ውሃም ፋብሪካ ያላቸው አሉ። የፈለገ ታምር ብታደርግ አደርስባቸው። ነገሩ ውሃና ቆሎ ብቻ ሳይሆን ቃል ያለው ውሃና ቆሎ ነው። ተመሳሳይ ኮፒ የሚሆን አይደለም ብላችሁ እግዚአብሔር ምስጢር ነግሮት ሊያፈጥነው የሚፈልግ ሰማያዊ አደራረግን ሊያሳየው የሚፈልግ ነፍስ በዚህ ጉባኤ አለ። እግዚአብሔር ይላል ራእይን ከኔ ጠይቅ። ጳውሎስ ከሰማይ አምላክ ራእይ በመቀበሉ ፈጥኖ ወደ ፊልጵስዩስ ሄደ። ፊልጵስዩስ ሲደርስ ያደረገውና ትልቅ የመቄዶንያ ከተማ ትልቅ ግዛት ነች። ዋና ከተማዋ ፊልጵስዩስ ነች። መጽሐፍ እስር ቤት ሆኖ ጽፎላቸዋል። እዛ ከገባ በኋላ ቁጥር 11 ያደረገውን ሁለተኛ ከጢሮአዳ ተነስተን በቀጥታ ወደ ሳምራቂ በነጋውም ወደ ናፖሌ በመርከብ ሄድን። ከዚያም ወደ ፊልጵስዩስ ደረስ። እርሷም የመቄዶንያ ከተማ ሆና የወረዳ ዋና ከተማ አገር ናት። በዚያች ከተማ አንድ ቀን እንቀመጥ ነበር። በሰንበት ቀንም በከተማ በር ውጭ የጸሎት ስፍራ በዚያ መሆኑን ስላሰብን ወደ ወንዝ አጠገብ ወጣን። ተቀምጠንም ለተሰበሰቡት ሴቶች ተናገር። ከቲያጥሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንደሆን ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነችን። በግድም አለች። መቄዶንያ ከገባ በኋላ ምን አረገ? ራእይ ተቀብሏል። መቄዶንያ ከገባ በኋላ እሺ የሰማይ አምላክ ወዴት ነው የሚሄደው? ወደ ወንዝ ጋር ትሄዳለህ። ከዛስ ሚሊዮነር ሊዲያ ልቧን ከፍታለሁ። አልቤርጎ አትንከራተት። እግዚአብሔር አላለውም፣ ጳውሎስም አልጠየቅም። ሁለተኛ በፍጥነትና በጥራት የምንጨምረው አንደኛ በራእይ ስንንቀሳቀስ ነው። ሁለት ድርሻሽን ስትወጪ ነው። ድርሻህን ስትወጣ ነው። ጳውሎስ ድርሻው ምንድን ነው? ወንዝ ዳር ሴቶች እንደሚሰበሰቡ አሰበ። ማነገረው? አእምሮ ነው የነገረው፣ መንፈስ ቅዱስ አይደለም። በክርስቶስ ደም የነጻ አእምሮ ስላለው አእምሮን ተጠቀመ፣ ጆሮን ተጠቀመ፣ እግሩን ምላሱን ተጠቀመ ማለት ነው። እዚህ ፓሲቭ እንደሚሉት አይነት ቁጭ ብሎ የሚጠባበቅ አይደለም። አጠቃላይ ራእይ ከገለጠልህ በኋላ ዲቴል ውስጥ ብዙ አይገባም እግዚአብሔር። እኛ ከክርስቶስ ጋር ሰራተኞች ነን ይላል ጳውሎስ። እግዚአብሔር አይቀናም። የኛ ኃይል ትንሽ ብትሆንም ግን አብረን ሰራተኞች እንደሆነ ልነግራችሁ ፈልጋለሁ። በጫት ያልደነዘዘ በህሊናችን በደሙ የታጠበ የቅዱስ ቃል የተሞላ ማንነት እኮ አለን። ነገር ግን እንደዛ አይደለም የምናስበው በእውነትና ጳውሎስ አእምሮን ይጠቀማል። የሚገርም ሻርፕ እኮ አእምሮ ነው ያለን ብንጠቀምበት። የዚህ ዓለም ልጆች ግን ከኛ ከብርሃን ልጆች ይበልጣሉ። ይገርማል። ለምን እንደሆነ ሚስጥሩን ባላቅም ጳውሎስ ግን አእምሮን የሚጠቀም ሰው ነው ማለት ለመብዛትና ለመጥራቱ። ስለዚህ ወንዝ ዳር ሄደ። እግዚአብሔር ተናገር እኮ አላለውም። አጠቃላይ እውቀት ሰጥቶታል። ተናገረ። የእሱ ድርሻ መናገር ነው። የልብ መክፈት ድርሻ እግዚአብሔር ነው። ሊዲያ የተባለ ሰው ልቧን ከፈተለት። ከዚህ በኋላ ሆቴል ቤት ማደር ቀረ ማለት እሷ ቤት ተቀምጦ እንደ ስፕሪንግ ቦርድ ዩሮፕን ደረመሰው እንደምታውቁት። ምክንያቱም ሰምቷል፣ በእግሩ ሄዷል፣ ተናግሯል። እግዚአብሔር ልብን መክፈት፣ ሰዎችን መሰብሰብ፣ ማዳን የእግዚአብሔር ስራ ነው። ስለ አዳም አእምሮ አንድ ዘፍጥረት ላይ የተጻፈውን አንብቤ ገርሞኛል። አዳምም እግዚአብሔር ተቆጣበትና አንድ መልአክ አስወጣልኛለሁ። መልአክ ነው አስወጣልኛለሁ። ታውቃላችሁ፣ አንዲት ዛፍ በልቶ በህይወት ሳይሞት እንዳይኖር የህይወት ዛፍ እንዳይበላ ከገነት አስወጣልኛለሁ። ግን መልአኩን ብቻ አላመነው። የምትገነባበት ሰይፍ ኤደን በር ላይ ያስቀመጠ ሰይፏን ብቻ አላመናትም። የምትነድ እሳት አረጋት ይላል። 3 ዘበኛ ቀጠረለት። መልአክ 24 ሰዓት የሚሽከረከር ሰይፍ አንገት የሚቀነጥስ ማለት ደግሞ የሚነድና የሚያቃጥል አረገው። ለምን ብትሉ መልአኩ ሊሸውደው ይችላልን? ለምን መልአኩ ብቻ አልበቃ? የአዳም አእምሮ ቀላል አይደለም ማለት። አሁን እኮ ከአዳም በሚበልጥ አይደለም እኛ የክርስቶስ ልብ አለን የተባለን አይደለም። ሁለተኛው አዳም ክርስቶስ የማይሞት ዘላለማዊ ሚስጥር ሁሉ የሚያቅዱስ መንፈስ ያገኘን በደሙ የነጻን እኛ እኮ የተባረክን ነን። በእውነት ስለራሳችን ያለን ግምት መጽሐፍ ቅዱሳዊ ስላልሆነ እንጂ ይሄ አእምሮአችን ተአምር መስራት የሚችል ጳውሎስ ሰለለ። ወንዝ ዳር ቀዳሚ ቀን ሴቶች አሉ። ማነገረው? አእምሮን የነገረው መረጃ ይሰበስባል፣ ያጠናክራል። ጴጥሮስን ሊገለው ሄሮድስ እስር ቤት አሰረው። ብዙ ጠባቂዎች ነበሩት። ማርያም ቤት ጸሎት ሲሆን መልአክ ጴጥሮስ የታሰረበት ቤት ገባ። ከዛስ ብርሃን በራ ይላል። ጴጥሮስ ማብራት ይችላል? አይችልም። ተኝቶ ነበርና ሲመታው ነቃ። ሰንሰሉ እጁ ላይ ስለነበር በጠሰለት። ለምን? ጴጥሮስ መበጠስ አይችልም። ከዛ ያለውን ታውቃላችሁ። ጴጥሮስ ጫማህን አድርግ፣ ጴጥሮስ ወገብህን ታጠቅ፣ ሰንሰል እግሬን አድክሞኛል፣ እባክህ አንተ ጫማዬንም ቀበቶዬን አድርግልኝ። አትቀልድ ጴጥሮስ። አላረገ
ያደርግልህ? ለምን አንተ ማድረግ ትችላለህ። ካረገ በኋላ ተነስ ተከተለኝ አለው። እስረኞቹን እፈራለሁ ዘለይ እባክህ መልአኩ አላዝልህም። ለምን አለ ብራዘር 1000 ዓመት ብትለምነው አይልም። በሩ ጋር ሲደርሱ በሩ ተዘግቷል። ጴጥሮስ መክፈት አይችልም። መልአኩ በታምራት ከፈተ። ከወህኒ ቤት ወጡ። እንዲህ ብትሉስ መልአኩና ጴጥሮስ ተባብረው ወጡ። ትክክል ነው። ትንሽ እኮ ነው ቀበቶ ማሰርም ብትሆንም ለመውጣቱ አስተዋጽኦ አለው። አንዳንዶች ሳናገባ እድሜያችን ለምረዘመ ብራዘርስ ድርሻችን አንወጣም እኮ። ስራ ነው፣ ቸርች ነው፣ ሲበተን ሹልክ ነው። ትምህርት ይላል ቴዲ አትመጡም። ክብ ሰርተው ይጠብቋቸዋል። አትተያዩም። ቴክስት ይልክልሽ ፈጥነሽ አትመልሽም አይደለ? በጣም የሚገርም እኮ ነው። የራሳችንን አይምሮ እኮ መጠቀም አለብን። እግዚአብሔር ትዳርን የሚሰጥ እግዚአብሔር ነው። ግን አንቺም ድርሻ አለሽ ሲስተር ብራዘር፣ ድርሻ አለው። መልካም እድሎችን የሚያመቻች አምላክ የራሳችን ድርሻ ካልጨመርንበት እሱ ሰርቶ ጨርሶ እጃችን ላይ እንዲያስገባ እንፈልጋለን። እንዲህ ያለ ባይብል ላይ የተጻፈ ነው። እኔ አንዱ ለምንድን ያላገባው አልኩት። እየጸለይኩ ነው አለ። አይ ጥሩ ነው ጸልይልሃለሁ። በእውነት እላችኋለሁ 5 ዓመት ጸለይኩ። ከዛ 6ኛው ዓመት ላይ ለምንድን ነው የማታገባው ስለው ደብረ ዘይት ጾም ጸሎት ሊዝ ነው አግዘኛል። አልጸልይም፣ በፍጹም አልጸልይም። ምን ላድርግ አለኝ። ፕሮግራም ሲያልቅ በር ላይ ትቆማለህ። ቸርች ደንገጥ ካልክ ጠጋ ብለህ ጠይቃት። ምን ችግር አለ? እንኳን አደረሰሽ ባል በበዓል ቴክስት አድርግልህ ሊሸኝሽ ይበላል። እግዚአብሔር አይደል እንዴ ትዳርን የሚሰጠው? ያንተስ ድርሻ እንደዛ ነው። ጳውሎስ የራሱን ድርሻ ይጠቀማል ማለት ነው። እኮ በእነ አቢግያ ብትሉ በእነ ሩት ብትሉ ጊዜ የለኝም እና ብዙ የራሳቸውን ድርሻ ሲወጡ እግዚአብሔር እያገጣጠመ ወደ ፍጻሜ ያመጣቸው እና ጳውሎስ ምን ልላችሁ ነው? አእምሮ የዋዝ አይደለም እና በጣም የሚያስገርም ጆሮ አለው፣ የሚያስገርም እጅ አለው። ይሄኛውን ዝራ ያኛውን አትተው የቱ እንደሚበቅል አታውቅም። አየህ፣ ሰውነታችን የእግዚአብሔር ማደሪያ ስለሆነ እግዚአብሔር ብቻ ነው የሚሰራው። እኔ እንደው ታዝዬ እንደምኖር አይደለም እንደ ሮቦት የሚያንቀሳቅሰኝ አድርገን እንዳትቆጥሩ። እግዚአብሔርም ለኛ ሩም ሰጥቶናል ማለት በጥራትና በብዛት የምንጨምረው አንድ ራእይ ስንቀበል ነው። 2 የራሳችን ድርሻ ስንወጣ ነው። ጥቂትም ብተው ሙሴ ወደ ከነዓን ህዝቡን ይዘህ ትሄዳለህ፣ እንዳትጨነቅ ፈርዖን ሲመጣ ኤርትራን ከፍላለሁ፣ ውሃ ስትጠማ ከዓለት አወጣልሃለሁ፣ እንጀራን ደግሞ አንጠባጥብልሃለሁ አላለው። ዲቴል ቢናገር አንችለውም። ደግሞ ጻድቅ በእምነት በህይወት ይኖራል እንጂ በመረጃ ነው። በእምነት ስትሄድ የሚያስፈልገው ቦታ ላይ የሚያስፈልገው ጸጋ ይገለጥልሃል። ያንተ እንቅስቃሴ ግን ወሳኝ ነው። ካለዛ ምልክቶች ሁሉ ተሰብስበው በአንድ ጊዜ አይመጡልህም። ድርሻን ስትወጣ ያላሰብከውን ይከፍትልሃል። እንደዚህ አንድ እርምጃ ሄድ፣ ሁለተኛው ያልገመትከው ነገር ይሳካል። ጳውሎስ አጠቃላይ ራእይ አግኝቷል፣ ግን የራሱንም ድርሻ የተወጣ ሰው ነው። ሶስተኛው ልቤን ይነካዋል ሁሉ ጊዜ። ቁጥር 16 ላይ ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበራት ለጌቶቿ እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷም ጳውሎስንና እኛን እየተከተለች የመዳን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን እርሷ እንድትወጣ በኢየሱስ ስም አዝሃለሁ አለው። በዚያም ሰዓት በፍጥነትና በጥራት እንድንጨምር ራእይን ከጌታ መቀበል፣ ያንተን ድርሻ መወጣት። ሶስተኛው ትኩረትህ በተልእኮ ላይ ማድረግ ነው። ጌታ መጣሁ ብትሉኝ እቺ ሴት የተናገረችውን እኮ ማንም ተራጲ እንዳያውቀው የልዑል አምላክ ባሪያ የመዳን መንገድ የሚነግራችሁ ሰው ቢላችሁ ሃሌሉያ ነው የምትሉ። አያሌ ቀን ቃል ሳትቀይር የብርሃን መልአክ መስላ ነቢይ መስላ እኮ ነው የምትነግረው። ጳውሎስ ግን ትኩር ብሎ አያት። መንፈሱ ታወከበት። ይህ መንፈሳዊ ሰው ሁሉን ይመረምራል፣ በምንም አይመረመርም። ታውቃለህ፣ መንፈሱ ሲታወቅ ምንጩ ገባው። ምን እንዳለ ሳይሆን ማን እንዳለ ገባው ማለት ነው። በኢየሱስ ስም ውጣ ሲለው ጠንቋይ መንፈስ ስለነበር ሰላቢ መንፈስ ከሴትዮዋ ከገረዷ ወጣ። ጳውሎስ አሁን አንዳንድ ኤክስሬ የሚባሉ ማሽኖች አሉ። በቀላሉ የሳምባህን ምን ላያሳዩ ይችላሉ። አሁን ኤምአርአይ የሚባል ተሻሽሎ መጥቶላል። ደም ውስጥ ገብቶ በካሜራ ተከታትሎ ነው የሚለው። በጣም የሚያስገርም ቴክኖሎጂ እና አየህ፣ ዝም ብለህ በኤክስሬ ፎርም ሰውን በማየት የመለየት ጸጋ ላይኖር ይችላል። ግን በአንድ ቦታ ጳውሎስ ትኩረቱ በተልእኮ ላይ ስለሆነ በዛ የጸጋ ስጦታ እየጨመረ እንደመጣ ልነግራችሁ ፈልጋለሁ። 10 ድስት ጥዶ 10 ቦታ የሚዞር አይደለም። በተሰጠው ጸጋ ላይ ቀንና ሌሊት ትኩረት ስለሚያደርግ እየጨመረ ነው የመጣው። የተደበቀና የተሰወረውን ሁሉ ይለየው ጀመር። በጥራትና በፍጥነት እንዲጨምር የረዳው ትኩረቱ ተልእኮ ላይ ስለሆነ በጸጋው ስጦታ እየጨመረ መጥቷል ማለት። እኛም ማንጨምረው ለምንድን ነው? እናቶች እኮ እንደሚናገሩት ዘመደ ብዙ ጠላው ቀጭን፣ አያሰክርም አያስለቅስም። ለምን? ብዙ ዘመድ ያለን ትኩረት የለንም። ስፔሻላይዝ ያደረግንበት ከጌታ የተቀበልነው የኔ ነው የምንለው የለም። ማደጋችን በነገር ሁሉ ቢሆንም ትኩረቴ ግን ተልእኮ ላይ ካልሆነ ፍጥነትና ጥራት የለውም። ብዙ ቦታን ልምባልስል የእግዚአብሔር ፈቃድ ነው አይመስለኝም። እድሜም አይፈቅድም፣ ቃሉም አይፈቅድም። በሁሉ ኤክስፐርት መሆን አትችሉም። እኔ ብዙ ያልሆንኩባቸው አሉ። ራሴን አልከስም። ሰው ስለሆንኩ በነገር ሁሉ በማህበረሰብ አድጋለሁ። እንደማንም ማደጌ በነገር ሁሉ ይገለጣል። በፍጥነት ግን እየጨመርኩ የመጣሁት በስጦታ ላይ ትክክል የሚሆነው እንደዛ ነው። የኔ ያልሆነውን ሪፈር አላለሁ። እኔ ፓስተር ቴዲ መሆን አልችልም። ቴዲ መሆን አይችልም። እኔ የራሴ ኤክሴል የማደርገው ከጌታ የተቀበልኩት ለብቻ የተሰጠኛለ። ቴዲም እንደዛው አለ። እኔ እሱን ልሁን ብል አለቀልኝ። እሱንም ሳልሆን የተሰጠኝንም ሳልሆን በከንቱ ዘመን ያለው። ስለዚህ ጳውሎስ ትኩረቱ በተልእኮ ላይ ነው። ተልእኮ ምንድነው? ለአሕዛብ ወንጌል መስበክ ነው።
ሉቃስ ተልኮ ምንድነው? ታሪክ መጽሐፍ ነው። ዮሐንስ የሀገር ውስጥ ወንጌላዊ ነው። ከኃጢአት የመዳን ነው። ያው ጣቢታ ስጦታሽ ምንድነው? ትኩረትሽ ድቁና ነው፣ ለድሆች መስጠት ነው። ብራዘር ቁርበስ ፋቂው ስምዖን ስጦታ ምንድነው? እንግዳ መቀበል ነው። ይገርምሃል። እያንዳንዱ ትኩረት የሚያደርጉበት ነገር ስላለ ለትውልድ የሚያስተላልፉት ነገር አለ። በጥራትና በብዛት የምንጨምረው ከጌታ የተቀበልከው ትኩረት ላይ ልብህ በመንገድ ላይ ሲሆን ማለት ነው። ያየነውን ሁሉ የምንሆን ከሆነ በጣም ከባድ ነው። መሳፍንት 9 ላይ አንድ የጌዲዮን ልጅ ዮአታም የሚባል አለ። በጣም ይገርም ነው። ጌዲዮን ወደ 70 ልጆች ወልዷል። ታውቃለህ? እንስራ ያጋጨ ችቦ አድርጎ እስራኤሎችን ያዳነ ሰው ነው። እና ግዛን አሉት። አይ እኔ አልገዛችሁም፣ እግዚአብሔር ይግዛችሁ። ከዛ አንድ ከጋለሞታ ሴት የወለደው ልጅ አለ ዮአታም አቤሜሌክ የሚባል። አቤሜሌክ ሸፍቶ ሄደ ከቤተሰቡ። እና ይሄ ጌዲዮን ሲሞት ዮአታም አቤሜሌክ ወደ ብሔሩ ገብቶ እኔን አንግሱኝ አላቸው። አነገሱት። ጠቅላላ ወንድሞቹን 70 ወንድሞቹን በአንድ ድንጋይ ላይ አረዳቸው። ትንሽ ወንድሙ ሾልኮ በገሪዛን ተራራ ላይ ቆሞ የተናገረው ልብን ይነካል። እስራኤል ሰዎች ሆይ መሳፍንት 9 ላይ ይህን ታሪክ የምታገኙ እግዚአብሔርን እንደምትሰሙ ስሙኝ አላቸው። ኦኬ ቀጥል አሉት። ዛፎች ተሰብስበው ወይራን ናና ነገስብን አሉት። አረ እግዚአብሔርና ሰዎችን የሚያከብሩትን ቅባቴን ትቼ በእናንተ ላይ ልስፈፍን አላደርገውም። አይ ቅባት አለኝ። ትኩረቴ ቅባቴ ላይ ካልሆነ ሁሉን ሳስተዳድር ቅባቴ የሚቆምና ለማንም ነው የማልሆነው። እኔ የተሰጠኝ የወራነት ባህሪ ያለኝ አልነግስ። ከዛ በለስን ናና ነገስብን አሉት። ዛፎች በለስ ምን አለ? ጣፋጭነትና መልካሙን ፍሬን ትቼ በእናንተ ላይ ልንገስን ልስፈፍን አላደርገውም ማለት። ከዛ ወይን ጋር መጡ። ወይን ናና ነገስብን አሉት። እግዚአብሔርና ሰውን ደስ የማሰኝበት የወይን ጠጅን ትቼ እናንተ ላይ ልንገስን አላደርገውም። ምንም ቀጭንና ጠማማ ግንድ ያለኝ ቢመስላችሁም የተሰጠኝ ተልእኮ አለ። ወይን ከኔ ነው የሚወጣው። ነገስታት በእኔ ደስ ይላሉ። ቤተ ክህነቱ በእኔ ነው። ተልእኮዬን ማቆም አልፈልግም። ቅባቴን ማቆም አልፈልግም። ፍሬን ማቆም አልፈልግም። ሁሉም በስጦታና በስፍራችን ነን አሉ። ከዛ እሾክን ሄደው ናና ንገስብን አሉ። ኑና በጥላይ ተሰብሰቡ አላቸው። ምን ጥላለሁ? እሾክ በጠሩት ሁሉ እሺ የሚል ካልሆነ በቀር ኑና ተሰብሰቡ፣ ከእሾክ እሳት ወጥቶ ያቃጥላችሁ ብሎ ረገማቸው። እንደዚሁ ሆነ ማለት ነው። በዚህ ንጉስ ሌሎች ተልእኮና ስጦታቸው ላይ ሲያተኩሩ፣ አንዳንዱ በተጠራበት የሚገባ የእሾክ አይነት ባህሪ ነው የሚኖረው። ሌሎችን ይወጋል፣ ሌሎችን በሱ ደስ አይሰኙም። እንዲሁ በመወጋጋት ዘመኑ ያልቃል ማለት። እሾክ እኮ የራሱ የሆነ ፐርፐዝ አለው፣ ግን ያለ ቦታው ለመንገስ አይደለም የተጠራው። ኢየሱስ እንዲህ በምኩራብ ሲያስተምር አንዱ እጁን አወጣ። ጌታ ሆይ ወንድሜ ርስት አላካፍላለኝ፣ ርስት እንዲያካፍለኝ ንገርልኝ አሉ። ብራዘር እኔ ርስት አካፋይ አድርጎ ማሾመኝ አሉ። ፍርድ ቤት ሄድ ከፈለግ ዳኛ አለልህ። ለዚህ እኔ እኮ አብ ላከኝ ሰዎችን እንዳስተምር፣ አጋንንት እንዳወጣ፣ እንድሰብክና ለአዳም ልጆች እንድሰብክ ነው እንጂ ርስት አካፋፋይ አይደለም። እኛስ እሺ ነው ምን ላይ ቀርማ አንዳንዴ ጀነራል እንሆናለን፣ አክቲቪስት እንሆናለን፣ ሁሉንም ፓስተርም እንሆናለን። እና ሁሉም ሆነን እንዴት እንችለዋለን? አንዳንዱ እኮ እምቢ አልተሰጠኝም ይሄን አይደለም መከልከል አለብን። መንፈሱን የማይገዛ በር እንደሌለው ቅጥር እንደሌለው ሰው ሁሉ ይገባበታል፣ እሱም ሁሉ ውስጥ ይገባል ማለት ነው። ምንም አይሆንም። እና በመጽሐፍ ቅዱስ ጳውሎስ በጣም በጥራትና በፍጥነት እንዲጨምር የረዳው ከትኩረቱ ውጪ ወደ ግራና ወደ ቀኝ አይልም። ሩጫ ይሄን ብሏል። በእርግጥ ለጢሞቴዎስ ግን ሩጫውን ያለው የ100 ሜትር ሩጫ የራሱ ትራክ አለው። በሰው ትራክ ገብቶ ተጠላልፈው እንዳይወድቁ በጣም በፍጥነት ስለሚሮጡ የሚሮጠው በተሰመረለት ውስጥ ነው። በሰው መስመር ገብቶ ቢሮጥም ዲስኳሊፋይ የሚባል ታውቃለህ። ጳውሎስ ልጄ ጢሞቴዎስ እኔ ሩጫዬን አይደለም ሩጫውን። የቱን ሩጫ? ለአሕዛብ ወንጌል መስበክ ነው። አንተም ከጌታ የተቀበልከውን ትፈጽም ዘንድ ተጠንቀቅ። ለአግሪጳም ንገርልኝ ከጌታ የተቀበለውን ይፈጽም ዘንድ። ባልተቀበለው ጊዜ በሰው ጉዳይ እንዳትገባ ተጠንቀቅ። የራስን ጉዳይ ፈጽም፣ ደሞዝህ እንዳይጎድል በራስ ጉዳይ አተኩር ልጄ ጢሞቴዎስ። እንደዚህ እያለ ልጆቹንም ያሰለጥናል ማለት ጳውሎስ በጥራት ከዛስ በፍጥነት እንደ ጀት ሊጨምር የቻለው ራእይን ይቀበላል፣ የራሱን ድርሻ ይወጣል። አሁን እንዳልኳችሁ ትኩረቱ በተልእኮ ላይ ግን አራተኛ እየጨመረ ነው የመጣው። ቁጥር 19 ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ በሹማም ፊት ጎተቷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች አይሁዳዊ ሆነው ከተማችን እጅግ ያናውጣሉ፣ እኛም የሮሜ ሰዎች ሆነን እንቀበለው እናደርገው ዘንድ ያልተፈቀደውን ልማድ ይናገራሉ አሉ። ሕዝቡም አብረው ተነሱባቸው። ገዢዎችም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። በብዙ ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የሆነ ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛ ወህኒ ጣላቸው። እግራቸውንም በግንድ ጠረቃቸው፣ አጣብቆ ጠረቃቸው። አሁን የዛ ጠንቆላ መንፈስ ስለወጣ ሴትዮዋ መጠንቆል አልቻለችም። ገቢያቸው ቀነሰ። ስለዚህ ገንዘብ ተኮር የሆኑ ወሮበሎችን ሰብስበው በጳውሎስ ላይ ስደት አስነሱ ማለት ነው። እና ከንቲባዎች መጡ፣ የሴኩሪቲ ሰዎች መጡ። ከተማው ለምን ተበጠበጠ? በጳውሎስ ምክንያት ነው ተባለ ማለት ነው። ያዙት። ከዛ ይዘው ሮማዊ ራቁቱን አይገረፍም። ራቁቱን ደበደቡት አይደለም ይለን፣ በብዙ ደበደቡት። ከዛስ በግንድ ጠረቁት። መጠረቅ ማለት ሁለት እጅ በሰንሰል ይታሰራል፣ ሁለት እግር በሰንሰል ይታሰራል እና በክላምፕ ይስቡታል። ይበጠስ ሲል ትንሽ ነው የሚቀሩት። በጣም ከባድ ነው። ከዛ ዱላ ሆዱ ላይ ያደርጉና እንደገና ያጠብቁታል
ይከፍቱታል። ሆዱን እንደ ከበሮ ሊፈነዳ ሲል ይተውታል። ስቃዩ ልነግራችሁ አልችልም፣ መገመት ትችላለህ። እንደዚህ አሰቃቂ ስራት አድርጎ ቆልፎበት ትቶት። ጳውሎስ እንደኛው ስጋና ደም ያለው ሰው እኮ ነው። መጮህ ማልቀስ ነበረበት። ግን ከሲላስ ጋር በሌሊት መዘመር ጀመሩ። ይህ ስላላመማቸው አይደለም፣ ቅድመ ዝግጅት ስላደረጉ። አራተኛ በጥራትና በፍጥነት የምንጨምረው ስለ ክርስቶስ በፈቃዳችን መከራ ስንቀበል አይመስልም እንጂ መከራ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። ደስታ ብቻ አይደለም፣ ምሉዓንና ፍጹማን እንድትሆኑ መከራ ስራውን ይፈጽም። እንዲያውም ልዩ ልዩ መከራ ሲደርስባችሁ ይላል ኢየሱስ ዝለሉ፣ ደስ ይበላችሁ ይላል። ለምን? መከራ በተቀበልከው ልክ ጸጋ ስለሚጨመርልህ ማለት። ስለዚህ ጳውሎስ ከሲላስ ጋር አመሰገነ። እስራት የተፈታው ሰው እኮ አይደለም፣ ገስጾ አይደለም፣ መሬት የተንቀጠቀጠው ማልዶም አይደለም። ስለ ክርስቶስ በፈቃዱ መከራ ሲቀበል መጨመርና በብዛት ጀመረ ማለት። አንዳንዶች ያልበዛ ነው ያልጠራ ነው መከራን ስለማንፈልግ ሊሆን ይችላል። አይሆንም። ታጥነህ ምንም ሳይነካ መጨመር አትችልም። እንደ ፓኬጅ ነው አንድ ላይ። ስለ ኃጢአት አይሆን እንጂ ስለ ክርስቶስ መከራ ለመቀበል የፈለገ ሚዛን ያቸው እያበሩና እየደመቁ ነው የሚሄዱት። መከራ በራሱ የማብዛትና የማጥራት አቅም ከፍተኛ ነው። ጳውሎስ ስለ ክርስቶስ መከራን የመቀበሉ አቅም የሰማይ መገለጥን፣ ከዚህ በፊት ያላየው ልምምድን፣ የምድር መናወጥ፣ የሥራቶች መፈታት፣ የእግዚአብሔር መንፈስ ክብር መሞላት ያየው ስለ ክርስቶስ በፈቃዱ መከራ በመቀበሉ። ሙሴም የፈርዖን ልጅ እንዳይባል ጮማ እንዳይበላ መረጠ። ተገዶ እኮ አይደለም፣ በምርጫ። ዳንኤል በሩ ላይ ተለጠፈለት። የጸለየ ሰው አንበሳ ውስጥ ይጨምራል። ለሁሉም ጊዜ ያለው በልቤ ብጸልይ እኮ እግዚአብሔር መንፈስ ነው ማለት ይችላል እኮ። በምርጫ ነው፣ ማንም ያስገደደ የለው። መስኮቱን ከፍቶበት ሰው እያየው መጸለይ ጀመር። ምን ማለት ነው? አንበሳ ውስጥ ልገባ መርጫለሁ ማለት እኮ። እነዚህ ሰዎች ናቸው አንበሳ የተዘጋላቸው፣ እሳትን ወላፍን ያጠፉ፣ ነገስታትን ድል የነሱ፣ በህይወታቸው ማንም ሊቋቋመው የማይችል የጽድቅ ተጽዕኖ ያመጡ፣ ስለ ክርስቶስ በፈቃዳቸው መከራ የተቀበሉ። ከዚህ በፊት ነግሬያችሁ እንደሆነ አላውቅም፣ ብዙ ጊዜ ስለመጣ። እግዚአብሔር ተራራ ላይ ጠርቶኛል። ሆር ሙሴ አሮን ህዝቡን አደራለሁ። ችግር የለውም አለ አሮን። ታውቃላችሁ ንግግር እንዴት እንደሚችል። እኔ አፈኮል ታፋኝ እንደኔ ያለ ሰው ፈርዖን ፊት ይቆማል። ኦኬ ምላስን ባልፈውስም ጥሩ አድርጎ የሚናገር አሮንን እሰጥሃለሁ። አሮን ፍሉዌንትሊ ስፒከር ነው ማለት ነው። በዛ ላይ ጢሙ ረጅም ነው። ሽቶ አድርጎ ሲለብስማ መዝሙር ውስጥ ተጽፎላችሁ በጣም አስገራሚ ካህን። መከራ አይምጣ እንጂ መድረክ ላይ አቆመው አይደለም፣ ፀሐይ አይውጣ እንጂ መልካም ቦታ ላይ ያሰጥማችኋል። ከዛ መጡ እስራኤሎች። ይሄ ሙሴ ከግብጽ ያወጣ ምን እንደሆነ አናውቅም። ሆር ጥጃ ስራልን። ጥጃ አልሰራም። አንደግመውም ጥጃ ስራ አልሰራም። በድንጋይ ወግረው ገደሉ። ቀጥታ አሮን ጋር የመጡት። አሮን ጥጃ ትሰራለህ አትሰራም? ወርቃችሁን እንጠራጅ። አቅልጦ ሞርዶ ቦርሾ ጥጃ አድርጎ ከግብጽ ያወጣቸው አምላክ ነው። ሙሴ ጽላቱን ሰበረው፣ ጥጃውን በጥብጦ አጠጣቸው፣ ገደላቸው። በወንዝ ሄዱ። ቁጣው ነደደ። ከዛ ለአሮን አንድ ጥያቄ ነው የጠየቀው። ህዝቡን መረን ለምን አወጣቸው? ንግግር ይችላል ታውቃለህ። ህዝቡ አመፀኛ ነው፣ ልቡ ጠንካራ ነው እንደምታውቀው። ይሄ ከግብጽ ያመጡት ወርቅ ነው እንቅፋት የሆነባቸው። አምጡ ብዬ ሰዓት ውስጥ ጨመርኩ። ጥጃ ሆኖ ንግግር ይችላል። መገደል ነበረበት። የተቀባ ልብስ ስለለበሰ ስለ ቅዱስ ቅባቱን ይቆም። በእርግጥ ሁለት ልጆቹን ጭጭ አድርጎለታል በአንድ ቀን። መከራ ሲመጣ እጥፍ ይላል። ስለ ክርስቶስ እንደ ሆር መሞት አልቻለም። ባስልኤልና ኤልያብ የተወለዱት እኮ ስለ ክርስቶስ በጽድቅ ከሞቱት ደም ውስጥ ከአሮን ውስጥ ምን ወጣ? አንዳንዴ ስለ ክርስቶስ መከራ መቀበል የመጨመር የመስፈንጠራችን ሚስጥር እንዲሆን ጳውሎስ አስደናቂ መጽሐፍ እነ ኤፌሶንን ይሄ ፕሪዝን ኢፒስትል የተባለው የጻፈው እስር ቤት ሆኖ ነው። ስለ ክርስቶስ መከራ በተቀበለ ልክ ከሱ የሚወጣው ሰማያዊ መገለጥ ማንም ሊቋቋመው አልቻለም። አንዳንዴ መከራን ለመቀበል ፈቃደኛ ስላልሆነ